ቤተ መጻሕፍት ተከታታይ የትውልድ መቅረጫ ስፍራ ናቸው። በዚህ መሰረት የቤተ መጻሕፍት ልማት የተለየ ትኩረት ይሰጠዋል። በአዲስ አበባ የተገነባው አብሮት ቤተ መጻሕፍት የዜጎችን የማንበብ ፍላጎት ያነቃቃና በብዙዎች ዘንድ ተነሳሽነትን የፈጠረው በዚህ መሰረት ነው። በቤተ መጻሕፍቱ ተገኝተን ባደረግነው ቅኝት ዛሬ ላይ አብሮት ቤተ መጻሕፍት አገልግሎት ከሚፈልጉ ወገኖች እያገለገለ የሚገኘው ግማሽ ያህሉን ነው። በየዕለቱ ቦታ ያጡ የሚመለሱ በርካቶች ናቸው። በአዲስ አበባ ከተማ የሚገኙ ሌሎች ቤተ መጻሕፍትስ ብለን ቅኝት አድርገናል። በአንጻሩ በከተማው በየወረዳው የተገነቡ ቤተ መጻሕፍቶች ባዶ ሆነው ተመልክተናቸዋል። ለምን? አብሮት ቤተ መጻሕፍት ከአፍ እስከ ገደፉ ሞልቶ ተገልጋዮች እየተመለሱ ባሉበት ሁኔታ በየወረዳው ያሉ ቤተ መጻሕፍት ለምን ባዶአቸውን ይውላሉ? ኤንቢሲ ኢትዮጵያ በቤተ መጻሕፍት ዙሪያ ተከታታይ ዘገባዎችን ያቀርባል። በመዲናዋ በየወረዳው ከተገነቡ ቤተ መጻሕፍቶች ቅኝት ካደረግንባቸው መካከል በየካ ክፍለ ከተማ ወረዳ 8 የሚገኘው የህዝብ ቤተ መጻሕፍት ይገኝበታል። በቅኝታችን የታዘብነው የአንባቢያን አለመኖር የቤተ መጻሕፍቱን ይዞታና አቋምን የመሰለ ነው። በአንጻሩ አንዳንድ ቤተ መጻሕፍቶች የተሻለ አደረጃጀትና የአንባቢያን ፍሰት ያለበት ሲሆን አስፈላጊው ግብአት ያልተሟላላቸው ባዶአቸውን የሆኑ ቤተ መጻሕፍትንም ተመልክተናል። ዛሬ የአንባቢያን ድርቅ ከሚታይባቸው ቤተ መጻሕፍት መካከል የተወሰኑትን እናስቃኛችሁ። ይህ በየካ ክፍለ ከተማ ወረዳ 8 የሚገኝ የህዝብ ቤተ መጻሕፍት ነው። ቤተ መጻሕፍቱ በ2006 ዓመተ ምህረት አገልግሎት መስጠት የጀመረ ቢሆንም ከ4 ዓመትና ከ5 ዓመት ወዲህ ምንም አይነት እድሳት ያልተደረገለት አስፈላጊ የሆኑ ቁሳቁሶች እንዲሁም መጻሕፍቶች ያልተሟሉበት እንደሆነ ለመመልከት ይችላል። 10 ዓመት ይሆነኛል እዚህ የህዝብ ቤተ መጻሕፍት ውስጥ መገልገል ከጀመርኩ። እኔ ከነበርኩበት ጊዜ ጀምሮ ምንም አይነት ለውጥ አላየሁኝም። ማለትም ያው ከዛሬ 10 ዓመት በፊት የነበሩት መጻሕፍቶች የነበሩት ወንበሮች እያንዳንዱ ነገር ሁሉም ነገር እንደውም አብዛኛው ነገር እየቀነሰ የመጣበት ነገር ነው እኔ ያስተዋልኩት። አንደኛ የኢንተርኔት አክሰስ የለም፣ ሁለተኛ ደግሞ የኮምፒውተሮች ጥረት አለ፣ ያሉትም ደግሞ አገልግሎት እየሰጡ አይደለም። ከዛ በተረፈ ደግሞ የመብራት መቆራረጥ እሱ በዋናነት ያለ ነገር ነው። ከዛ በተረፈ ደግሞ ዋናውና ትልቁ ችግር ምንድነው? መጻሕፍቶች የሉ። ያው እዚህ ያሉት መጻሕፍቶች አብዛኞቹ በጣም ጊዜያቸው ያለፈባቸው ሽፋናቸው የተቀዳደዱ እና ደግሞ በቁጥርም ደግሞ በጣም ትንሽ ናቸው። በዛ ላይ ደግሞ አብዛኛው የትምህርት መጻሕፍቶች የተሟሉ አይደሉም። የቀለም እድሳት ምናምን እነዚህ ነገሮች እኔ ያው ምንም ለውጥ አላየሁኝም። መጻሕፍትም ህፃናት የሚያነቡት መጻሕፍት የለም። ያው ግቢው ሰፊ ነው፣ ቦታው በጣም ትልቅ ቦታ ነው። ግን ደግሞ ያው አክሰሱ በደንብ ካልተሟላ ህፃናቶችም ወጣቶችም መተው እንደልብ ተዝናንተው አንብበው ዕውቀት ያው የሚሰሩትንም ስራ ሰርተው ለመሄድ ይቸገራሉ። ዋይፋይ ቢኖራቸው ጥሩ ነበር ማለት ኢቨን መጻሕፍቶችን ባናገኝ ዋይፋይ ካለ በዛው ማግኘት እንችላለን። በየካ ክፍለ ከተማ ወረዳ 8 የሚገኘው የህዝብ ቤተ መጻሕፍት ለህፃናት የተዘጋጀ የማንበቢያ ክፍል የሚገኝበት ቢሆንም ምቹ ህፃናትን ያማከለ ግብአቶችን ያላካተተ ስለመሆኑ የቤተ መጻሕፍቱ አስተባባሪ ነግረውናል። ትልልቆች ዋይፋይ ነው ችግሩ። የህፃናት ደግሞ የህፃናት ተረት ነው ያለው እንጂ እድሜያቸውን ያማከለ መጽሐፍ የለንም። ተረት መጽሐፍ ነው ያለው። የሆነ እነሱን የሚያስተምር የሚገነባ መጽሐፍ የለንም። ለዛም ነው የተማሪዎች ህፃናት የቀነሰው። መብራት ሲጠፋ ጄኔሬተር ኦን ይደረጋል። ግን እንኳን እሱ ዋይፋይ ብቻ ችግሩ ታይቶ የችግሩ እልባት ቢገኝለት ተማሪዎች እንደቀድሞ ይሰበሰባሉ፣ ህፃናት ይመጣሉ። ለወረዳም ነግረናል፣ በጀት ይያዛል፣ በሚቀጥለው ይሆናል እየተባለ ነው ሚራዘመው። ሌላኛው ምንም አይነት አንባቢ ያላገኘንበት ቤተ መጻሕፍት ደግሞ በልደታ ክፍለ ከተማ ወረዳ 7 የሚገኘው የህዝብ ቤተ መጻሕፍት ነው። ቤተ መጻሕፍቱ ላለፉት 10 ዓመታት አገልግሎት እየሰጠ ቢሆንም አንባቢያን በስፋት የማይጠቀሙበት ሆኖ ተመልክተናል። በዋነኝነት ቤተ መጻሕፍቱ ደረጃውን የጠበቁና በቂ መጻሕፍት ባለማካተቱ እንደሆነ ለማወቅ ችለናል። በቂ መጻሕፍት አለው ማለት አንችልም። እንዳይሻቸው አሁን እዚህ ያሉት መጻሕፍቶች ኦልድ ናቸው፣ የቆዩ መጻሕፍት ናቸው በአብዛኛው ማለት ነው። ስለዚህ እሱንም ለማስተካከል ምናልባት ካሁን በፊት በበጀት ነበር የተወሰነ የሚገዛው ማለት ነው። ግን እሱም ብዙ አጥጋቢ አይደለም፣ ብዙ በጀት አይያዝም ለመጻሕፍት ተብሎ። የህዝብ ቤተ መጻሕፍቱ መሰረታዊ ከሚባሉ የግብአት ክፍተቶች በተጨማሪ የአይሲቲ ክፍልና ሌሎች መሰረተ ልማቶች ያልተሟሉበት ጭምር እንደሆነ የቤተ መጻሕፍቱ አስተባባሪዎች ያነሳሉ። መብራት ውሃ አልነበረውም። አሁን መብራት ገባ። ውሃም ደግሞ አሁን ቅርብ ጊዜ ነው የገባው። ስልክ ይዘው ይመጡና ላፕቶፕ ይዘው ይመጡና ከፍ ያሉ ተማሪዎች ሁሉ ይመጡ ነበር እና ያው መብራቱ ስኬት ቢሲላቸው ተተይወጣሉ ቀሩ። ኢንተርኔት አክሰስ የለንም ያልኩት አንድ አይሲቲ ሩም ስለሌለን ነው። እሱ የለንም። የኢንተርኔት አገልግሎት ያው ክፍለ ከተማ ወስኗል።
የኢንተርኔት አገልግሎት እንዲሰጥ የሚል ውሳኔ አቅርቧል። ነገር ግን ይኸው ከዚህ ከፋይናንስ ጋር ያለ መስማማት ሁኔታ እስካሁን ግን አልፈጸሙልንም እንጂ ክፍለ ከተማው ልኮልናል። በአዲስ አበባ ከተማ ንቅናቄ የተጀመረው የህፃናት ማቆያ ስፍራዎችን በየመስሪያ ቤቶቹ የመገንባት ውጥን በርካቶችን ያሳረፈ የለውጥ ጉዞ ነው። ሆኖም በዚህ ህዝብ ቤተ መጻሕፍት የህፃናት ማቆያ ስፍራ ከቤተ መጻሕፍቱ ህንጻ ስር በመከፈቱ አንባቢዎች መቸገራቸውን ተመልክተናል። ይህንኑ ቅሬታ ለወረዳው ባህል ኪነ ጥበብና ቱሪዝም ቢሮ ኃላፊ አንስተን ተከታዩ ምላሽ ሰጥተውናል። ላይብራሪና ዲኬር አብሮ አይሄድም፣ ግን ምንም ማድረግ ስላልቻልን ነው እኛም ዝም ያልነው። ለምን ብዙ ነገር ፈሰስ ተደርጎ ተሰርቷል። ተፈቅዶ መጀመሪያው ላይ ነው ስታት የተሰራው ነው። እሱ ስለሆነ ምንም ማድረግ አልቻልንም።